ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን ይህ ፖለቲካዊ ሂስ ዝግጅታችን ነው። በዛሬ ዝግጅታችን ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ የአፍሪካው ኤርዶጋን እና ፑቲን ነው ሲሉ ግብፃውያን ምስክርነታቸውን ሰጥተዋል። በዚህ ጉዳይ ላይ የተወሰኑ ሐሳቦችን የማነሳ ይሆናል። ከዚያ ውጭ ወልቃይትን መውሰድ በአማራ መቃብር ላይ ነው፣ አታስቡት። ራሳችንን ለመከላከል በሚገባ ተዘጋጅተናል። ዛሬ እንደ ትናንትናው ከሰው በታች ሊያደርገን ሊያዋርደን የሚችል የትኛውም ኃይል የለም። እንደዛ አስቦ የሚመጣም ካለ በኃይላችን በክንዳችን እንመልሰዋለን ሲሉ የወልቃይት አስተዳደር ገልጿል። ይህንንም የምንመለከተው ይሆናል። በሌላ በኩል ደግሞ የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ አማካሪ የሆኑት አቶ ጌታቸው ረዳ እነዚህ ሰዎች አብደዋል፣ በእብደት ጎዳና ላይ ይገኛሉ፣ የውድቀት መሐንዲሶች ናቸው፣ በዚህ አካሄዳቸው የቻይናን ግማሽ ሰው ያሰልፉም አያሸንፉም ሲሉ ተናግረዋል። ይህንንም ሰፋ አድርገን የምንመለከተው ይሆናል። አቶ ጋሻው መርሻ ደግሞ ፋኖ ማለት የኬላ ዘበኛ ነው፣ ከወያኔ ጋር አብሮ ይወቀጣል ሲሉ ተደምጧል። ከዚህ በተጨማሪ ከግንባር የደረሰን የድል መረጃ አለ፣ እሱን በደንብ የምንመለከተው ይሆናል። እነዚህንና ሌሎች ነገሮችን ደማምረን እየቃኘን እስከ ዝግጅታችን ፍጻሜ ድረስ የምንቆይ ይሆናል። እስከዚያው ድረስ አብራችሁን ቆዩ። ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ ፕሮግራሜ የማልፍ ይሆናል። የትም እንዳትሄዱ። እስከዚያው ሚዲያችንን ሰብስክራይብ፣ መረጃውን ደግሞ ላይክና ሼር በማድረግ የማል ሚዲያ ቤተሰብ ይሁኑ። ትርፋማ የሚያደርጉትን ሱቆች ፈልገው ከሆነ ያለ ጥርጥር ይሄ ሱቅ የናንተ ነው። አሁን ላይ የንግድና ቱሪዝም ቀጠና በሆነችው ፒያሳ ከሀገር ፍቅር ቲያትር ፊት ለፊት G+5 የሆነ የገበያ አዳራሽ እየገነባን እንገኛለን። ሱቆቻችን ከ14 ካሬ ጀምሮ ከ2.2 ሚሊዮን ሙሉ ክፍያ ጀምሮ ማግኘት ይችላሉ። ይሄን የማይደገም ዕድል ሳያመልጦ ፈጥኖ ይጠቀሙበት። ለበለጠ መረጃ ከስር ባሉ ስልኮች ሂደው። ወደ መጀመሪያው መረጃ ሳልፍ ሰሞኑን በወልቃይት አካባቢ በተነሳው ግጭት ምክንያት የተለያዩ አካላት የተለያየ አይነት አስተያየት እየሰጡ ይገኛሉ። ህወሓት ከዘመነ ካሴ ቡድን ጋር በጋራ በመሆን እየሰራ ይገኛል። ከኢሳያስ አፈወርቂ ጋር በመተባበር ጎንደርን ለመውረር ከፍተኛ ጥረት እያደረገ ይገኛል። ጎንደርን የሚወርበት ዋነኛው ምክንያት ከጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ጋር ለድርድር እንዲቀመጥ ይረዳኛል ብሎ ስላሰበ ነው። እንግዲህ ይህንን አስበው በጀመረው ትንኮሳ አርሚ 11 እና አርሚ 13 ሙሉ ለሙሉ መፍረሱ ተሰምቷል። በግድ ወደ ውጊያ እንዲገቡ የተደረጉ የህወሓት ታጣቂዎችም ከህወሓት ሸሽተው ሀራ መሬት ወደሚባለው እየተቀላቀሉ እንደሆነ ተሰምቷል። በዚህ ሰዓት የወልቃይት ጠገዴ ዋና አስተዳዳሪ የሆኑት አቶ አሸተ ደምለው የሰጡት መግለጫ እጅግ አነጋጋሪ ሆኗል። አቶ አሸተ የትኛውንም ኃይል የመቋቋም ብቃት አለን፣ ህወሓትን አይደለም ሌላ ማንም ሊመጣ በአማራ መቃብር ላይ ካልሆነ በስተቀር የወልቃይትን ጉዳይ አታስቡ ሲሉ ተናግረዋል። አቶ አሸተ ለአንድ አፍታ ሚዲያ በላኩት መግለጫ ላይ እኛ ራሳችንን ለመከላከል በሚገባ ተዘጋጅተናል፣ ምንም የሚያስፈራን ነገር የለም፣ ህወሓት ለዳግም ወረራ ታጣቂ ኃይሎቹን ተከዜን እያሻገረ ይገኛል፣ ይህ የተለመደና የተጠና ፕሮፓጋንዳ ነው፣ ይህንን በሚገባ እናውቃለን፣ ምንም አይነት ነገር አንፈቅድለትም፣ ዛሬ እንደ ትናንቱ ከሰው በታች ሊያደርገን ሊያዋርደን ብቻ አይደለም፣ እንደ ህዝብ ጨርሶ ሊያጠፋን ነው ፍላጎቱ። ለዚህ ደግሞ የኛ ምላሽ የከፋ ነው፣ በመቃብራችን ላይ ካልሆነ በስተቀር ዳግም በወልቃይት ጠገዴ የበታች ሆነን የምንኖርበት ጉዳይ የለም ሲሉ ተናግረዋል። እኚህ የወልቃይት አስተዳዳሪ ማለት ነው። ሌላ የተናገሩት ነገር ምንድነው? ሁልጊዜም ቢሆን በራችን ለፍቅር ክፍት ነው፣ አብሮ ለማደግ አብሮ ለመስራት አብሮ ለመኖር በሰላማዊ መንገድ በህብረ ብሔራዊ ወንድማማቾችነት አብሮ ለመኖር ፈቃደኛ ከሆነ ከየትኛውም ግለሰብ ጋርም ሆነ ቡድን ጋር አብሮ የመኖር ችግር የለብንም። ግን በኃይል ከመጡ የኃይል አማራጮችን አስበው ለመውረር የሚዘምቱ ከሆነ እኛ ከነሱ እንብሳለን፣ ለማንም አንመለስም፣ አሁን የምንታገስበት አቅም የለንም፣ ትጥቅ ያስፈልገናል ሲሉ ተናግረዋል። እንደ አቶ አሸተ ደምለው ገለጻ ከሆነ የሐሳብ ትጥቅ ማለት ምን ማለት ነው? የወልቃይት ጠገዴን አማራነት ከታሪክ አንጻር፣ ከመሬት ይዞታ አንጻር፣ ከአስተዳደርና ከግብር ክፍያ አንጻር፣ ከመልክዓ ምድራዊ አቀማመጥ አንጻር፣ ከህዝባዊ ስርጭት አንጻር፣ ከስነ ልቦናዊና ቱባ ባህላችን አንጻር ማመሳከሪያ በማድረግ ወልቃይት ጠገዴ የአማራ እንጂ የትግራይ ሆኖ እንደማያውቅ፣ የትግራይ የሆነውም በወያኔ የሐሰት ትርክት እንደሆነ ለተደናገሩ ለማያውቁ ሌሎች ኢትዮጵያውያን ብሔር ብሔረሰቦች ማስረዳት ይጠበቅብናል። ለኢትዮጵያውያን ብሔር ብሔረሰቦች ብቻ ሳይሆን ለዓለም አቀፍ ማህበረሰቡም ማስገንዘብ ይጠበቅብናል። የሐሳብ ትጥቅ ማለት ይሄ ነው ሲሉ ይናገራሉ። ይሄ የሚሆነው ግን ይላሉ ታሪኩን ጠንቅቆ የሚያውቅ ትውልድ መገንባት ስንችል ነው። ለዚያም ደግሞ ስራ እየሰራን እንገኛለን።
እያሉ ይገኛሉ ማለት ነው። በሁለተኝነት ያነሱት ራስን የመከላከል አቅም ነው። ራስን የመከላከል አቅም እንደሳቸው ገለጻ ምን ማለት ነው? ወራሪ ኃይል የሚመጣው የራሱ ያልሆነን ነገር ለመውረርና ለማጥፋት ስለሆነ ይህንን ኃይል መከላከል ማለት ነው። ያ የሱ ነገር ስላልሆነ ቢጠፋም ግድ የለውም ወራሪ ኃይል። ስለዚህ ይሄ ወራሪ ኃይል የኛ የሆነን ነገር እንዳያጠፋብን፣ ሙሉ ለሙሉ እንዳያወድምብን መከላከል ይገባናል። ያንን ለመከላከል የምንሄድበት ርቀት ነው ራስን መከላከል የሚል መግለጫ ሰጥተዋል። እንደ አቶ አሸተ ገለጻ ከሆነ ትግላቸው ራሳቸውን የመሆን ትግል ነው። ትግላቸው የከበረ ማንነት ትግል እንደሆነ ይናገራሉ። ትግላቸው የራስን ዕድል በራስ የመወሰን እንደሆነ ይናገራሉ። ይህንን ትግል ግን የምናደርገው በሰላማዊ መንገድ ነው። በሰላማዊ መንገድ አሸናፊ የመሆን ትግል ምርጫችን ነው። በተዘረጋው የትኛውም የሰላም መንገድ ላይ ለመራመድ ፈቃደኞች ነን። ይህንን አልፎ ግን በኃይል ለመናድ የሚመጣ ኃይል ካለ፣ የትኛውም ወራሪ ካለ በጉልበታችን በኃይላችን ማንነታችን የምናሳይበት አቅም ራስን የመከላከል አቅም ብለን እንጠራዋለን ሲሉ ተናግረዋል። እንደ አቶ አሸተ ገለጻ ከሆነ የሐሳብ ትጥቁም ሆነ ራስን ከወራራ የመከላከል ዝግጁነት መዳረሻ ግቡ ለመጪው ትውልድ የማይሻገር ዕዳን ቀርፎ ማለፍ ነው ይላል። የሚቀጥለው ትውልድ ነፃ ትውልድ እንጂ ባሪያ እንዲሆን አንፈልግም። በሚቀጥለው ትውልድ ላይ የምናወርሰው ዕዳ መኖር የለበትም። ለዚህ ነው የሐሳብም የራስን መከላከልንም ትጥቅ የምንላበሰው ሲሉ ይናገሩና ይህንን ለማድረግ ደግሞ የተከዜ ዘብ በከፍተኛ ተጋድሎ በአሸናፊነት የወልቃይትን ማንነት የሚያረጋግጥ ይሆናል ሲሉ ይናገራሉ። ግብፃውያን ለጠቅላይ ሚኒስትር ዶክተር አብይ አህመድ የሰጡትን ማሞካሻ ቃላቶችን ነው የምንመለከተው። እኛ ኢትዮጵያውያን ያልገባን አንድ እውነት አለ። ይህ እውነት ጠቅላይ ሚኒስትር ዶክተር አብይ አህመድ የጀግንነት ውሃ ልክ መሆኑ አልገባንም። ከኛ ይልቅ ሌሎች የዓለም ሰዎች በሚገባ የጠቅላይ ሚኒስትር ዶክተር አብይ አህመድን ጀግንነት፣ ጠንካራነት፣ የስራ ሰው መሆኑን ተረድተዋል ማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የአንበሳ ልብ ነው ያለው። ማንንም አይፈራም። እይታዎቹ የንስር ናቸው። አጠገባችን ያሉትን ነገሮች በሙሉ ያላየናቸውን በሙሉ ነቅሶ በማየት በልዩ ጥበብ ገልጦ እያሳየን የሚገኝ መሪ ነው። ትልልቅ ተአምራቶችን ሲሰራ እያየን ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ተራራውን ማንቀሳቀስ፣ ዱሩን ማቋረጥ፣ አይሆንም የሚባለውን ነገር እንዲሆን አድርጎ ማሳየት የሚችል ጠንካራ ሰራተኛ ነው። እኛ ይህንን አልተረዳንም። ይሁን እንጂ ሌሎች ዓለማት በሙሉ ምን ነው ይሄ ሰው የኛ መሪ በሆነ ሲሉ በተደጋጋሚ ይመኛሉ። ጠቅላይ ሚኒስትር ዶክተር አብይ አህመድን የመሰለ ጠንካራ የሥራ ሰው እንዴት ከአፍሪካ ምድር ፈለቀ እያሉ አእምሯቸው እስካሁን ድረስ በመጠበብ ውስጥ ይገኛሉ። ይሄ ውሸት አይደለም፣ ሀቅ ነው። ግብፃውያን ይህንን እየመሰከሩ ይገኛሉ። እኛ ይህንን መረዳት አልቻልም። ለምን መረዳት አልቻልም አላውቅም። መረዳት ስላልፈለግን ይሁን የመረዳት አቅማችን ያን ያህል ጠንካራ ስላልሆነ ይሁን ባይገባኝም ጠቅላይ ሚኒስትሩ እኮ የሰራቸውን ስራ በተደጋጋሚ ሲያሳየን ማየት ተስኖን አይናችንን ጨፍነን በተቀመጥንበት አይሾ ስፒድ ወደ አዲስ አበባ መጥቶ የአዲስ አበባን ውበት እስኪያስረየን ድረስ ጠቅላይ ሚኒስትር ዶክተር አብይ አህመድ የሰራውን ስራ ብዙዎቻችን መረዳት አልቻልም ነበረ። እኛ ኢትዮጵያውያን ያልተረዳነውን ጉዳይ ግብፃውያን ተረድተዋል። ለሺህ ዘመናት አይወዱንም፣ ወደውን አያውቁም። በኢትዮጵያ ላይ የተለያዩ ስትራቴጂዎችን በመንደፍ በመከተል አንዴ በሃይማኖት፣ አንዴ በኢኮኖሚ፣ አንዴ በቅኝ ግዛት ውል፣ አንድ ጊዜ ደግሞ የውስጥ ባንዳዎችን በማስነሳት፣ በሌላ ጊዜ ደግሞ በኢትዮጵያ ላይ ወረራ በማድረግ እንዲሁም ሌሎች ጎረቤት ሀገራት በኢትዮጵያ ላይ ወረራ እንዲፈጽሙ በማድረግ ከፍተኛ ሴራን ስትሰራ ቆይታለች። ግብፅ ለኢትዮጵያውያን ይሄ ነው ያላት እይታ። ኢትዮጵያ አንድም ወደፊት እንድትስፈነጠር የማትፈልግ ሀገር ናት። እነዚህ ሰዎች ኢትዮጵያ ብትጠፋላቸው ደስተኛ ናቸው። ኢትዮጵያ እንድትጠፋ እየፈለጉ ግን መሪዋን አለማድነቅ አልተቻላቸውም። ቃል አውጥተው አድንቀዋል። አንድ የግብፅ ዶክተር ከጋዜጠኛ ጋር እየተወያየ ነበረ። በዚህ ውይይታቸው ላይ ጋዜጠኛው ለዚህ ዶክተር ጥያቄ አቅርቦለታል። ይሄ ዶክተር ሙንተሲን አንተቲን ይባላል። ከጋዜጠኛው ጋር በነበረው ውይይት ላይ ከጋዜጠኛው አንድ ጥያቄ ቀርቦለታል። ይህ ጥያቄ የኢትዮጵያው ጠቅላይ ሚኒስትር የሆነው ዶክተር አብይ አህመድ አካላዊ ቋንቋ ምን ይነግርካል የሚል ጥያቄ ነው የቀረበለት። ዶክተሩ ምንም ሳያመነታ የጠቅላይ ሚኒስትር ዶክተር አብይ አህመድ ቦዲ ላንጉጅ የሚነግረኝ ነገር ቢኖር በራስ መተማመኑን ነው። ይህ ሰው ምንም ነገር አይፈራም፣
ቆራጥና ደፋር ነው። ያመነበትን በድፍረት ፊት ለፊት ሲናገር ትመለከተዋለህ። የተናገረውን ነገር አንድም ነገር ሳይቀር በተግባር አድርጎት ያሳይካል። ጠቅላይ ሚኒስትር ዶክተር አብይ አህመድ ግብፅን ቢመራ ብዬ በተደጋጋሚ የምመኘው አይነት ሰው ነው። በአፍሪካ እንደ ዶክተር አብይ አህመድ በራስ መተማመን ያለው መሪ ማግኘት አትችልም። እሱ በአፍሪካ ውስጥ ካሉ መሪዎች በሙሉ የተሻለ መሪ ነው ሲል ይናገራል። ይሄ ግብፃዊ ዶክተር ጠቅላይ ሚኒስትር ዶክተር አብይ አህመድ እንደ ቱርኩ ፕሬዝዳንት ኤርዶጋን መሆን የሚፈልግ ነው። የውስጡ አቋም ከማንም ጋር እኩል ነኝ፣ እኛ ከማንም አናንስም፣ ሁሉም ነገር ይገባናል የሚል በራስ መተማመን ይታይበታል ሰውነቱ ላይ ሲል ይሄ ግብፃዊ ዶክተር ለጠቅላይ ሚኒስትር ዶክተር አብይ አህመድ ምስክርነት ሰጥቷል። እኛ ያልታየን፣ እኛ ልንገልጾ ያልቻለው እየሰራልን አፍንጫችን ላይ ቁጭ ብሎ ማሽተት ያቃተን፣ አይናችን ላይ ቁጭ ብሎ ማየት ያቃተንን መሪ እነሱ በብዙ ሺህ ኪሎ ሜትር ርቀት ላይ ተቀምጠው ጠቅላይ ሚኒስትር ዶክተር አብይ አህመድን በዚህን ያክል ነው የሚያደንቁት፣ በዚህን ያክል ነው የሚያከብሩት፣ በዚህን ያክል ነው ስራውን እየመሰከሩለት ያሉት። ጠቅላይ ሚኒስትር ዶክተር አብይ አህመድ ከቭላዲሚር ፑቲን ጋር ተቀምጦ እንኳን ኢትዮጵያ ከራሻ እኩል እንደሆነች የሚያስብ ሰው ነው። ስሜቱ እንደዛ ነው የሚነግረው። እንደዛ አይነት ነገር ነው በሰውነቱ ላይ በፊቱ ላይ የምታየው። ሞስኮ ተቀምጦ በሚቀጥለው ጊዜ አዲስ አበባ ከፑቲን ጋር እንደሚገናኝ እርግጠኛ ነው። ፑቲንን ና አዲስ አበባ ብሎ ይጠይቀዋል እንጂ አይለምነውም። እንዲህ አይነት በራስ መተማመን ያለው ሰው ነው። እንዲህ አይነት መሪ ግብፅ ቢኖራት ምንኛ በታደለች ነበር እያለ ነው ይሄ ዶክተር የሚናገረው። ኢትዮጵያ መሪ አግኝታለች። ይህንን መሪ እንዴት መጠቀም እንዳለበት ካወቀች በቅርቡ በአፍሪካ ቀዳሚዋ ሀገር ኢትዮጵያ ትሆናለች ሲል ይናገራል። ይሄ ተንታኝ እመነኝ ይላል። ኢትዮጵያ በቅርብ ዓመታት በአፍሪካ ላይ ትልቅ ተጽዕኖ ፈጣሪ ከሆነች ልትሆን የምትችለው በዚህ ጠቅላይ ሚኒስትር ዶክተር አብይ አህመድ የተነሳ ነው ሲል ይናገራል። የሚገርመው ሌሎች በዚህን ያክል የተረዱት ለምንድን ነው? እኛ በዚህን ያክል መረዳት ለምን አቃተን? ነገሩ ግራ ያጋባል። አሁን በኢትዮጵያ ውስጥ ያሉ እያንዳንዱ ችግሮች ጠቅላይ ሚኒስትር ዶክተር አብይ አህመድ የፈጠራቸው አይደሉም። እነዚህ ችግሮች እኮ ሲንከባለሉ የመጡ ችግሮች ናቸው። ኢትዮጵያ የ5000 ዓመት ታሪክ አላት። የ3000 ዓመት ታሪክ አላት። ብዙዎች በ5000ም በ3000ም ላይግባቡ ይችላል። እንደው በሚግባቡበት ከአጼ ቴዎድሮስ በኋላ እንኳን ያለችዋን ኢትዮጵያ ወስደን ብናይ ከ1855 በኋላ 163 ዓመታት ተቆጥረዋል። በእነዚህ 163 ዓመታት ብዙ ግድፎች፣ ብዙ ችግሮች፣ ብዙ መከራዎች፣ ብዙ ስህተቶች ተላልፈው እዚህ ደርሰዋል። እነዚህን ሁሉ ወርሷል፣ ተቀብሏል። እያንዳንዱ ኢትዮጵያን የመሩ እያንዳንዱ በኢትዮጵያ ውስጥ የኖሩ ሰዎች ዛሬ ላለችዋ ኢትዮጵያ ትናንትና መሰረት ጥለዋል። የመጥፎ ጊዜም ቢሆን የጥሩ ጊዜም ቢሆን ማለት ነው። ስለዚህ መጥፎንም ጥሩንም ተቀብሎ ያለ መሪ ነው። እያንዳንዱ ያለውን ችግር በሙሉ ለጠቅላይ ሚኒስትር ዶክተር አብይ አህመድ መስጠት የለብንም። ደግሞ አንድ ነገር መታመን ያለበት ነገር አለ። በዓለም ላይ ትልልቅ የምንላቸው ሀገራት በሙሉ ችግር አለ። ችግር የሌለባቸው ሀገሮች የሉም። ችግር እየተፈታ ነው የሚሄደው። አንዱ ስትፈታ አንዱ እየመጣ ነው የሚሄደው። ሁልጊዜም ከዘመን እኩል ችግሮች እየተፈጠሩ ይመጣሉ። ለነዛ ችግሮች መፍትሄ እያበጀን ነው የምንሄደው። ጠቅላይ ሚኒስትር ዶክተር አብይ አህመድ ብቻ ተጠያቂ መሆን የለበትም። ብዙ አብረውት የመጡ ችግሮች አሉ። እነዛን ችግሮች ለመፍታት በጋራ ጎንበስ ብለን መስራት ነው የሚገባል። ምሁራኖቻችን በትምህርት ላይ መስራት የሚገባቸው ነገሮች አሉ። ከ20 ከ30 ዓመት በኋላ የሚመጣው ጄኔሬሽን እነዚህን ችግሮችን ቁጭ ብሎ ማውራት የለበትም። እነዚህን ችግሮችን የዛኔ መተንተን የለበትም። ያኔ ሌላ ችግር ነው ያንን ትውልድ ሊያጋጥመው የሚገባው። የመብላት የመጠጣት ጉዳይ ራስ ምታት ሊሆንበት አይገባም። ስለዚህ ዛሬ መስራት አለብን ከነራባችን ከነችግራችን። ዛሬ ተርበን ዛሬ ተጠምጠን የሚቀጥለው ትውልድ ግን ይሄኛውን ራብና ጥማት ሳይሆን ማሰብ ያለበት በሌላ ጉዳይ ነው አእምሮ ቢዚ ሊሆን የሚገባው። በምግብ ጉዳይ፣ በመጠጥ ጉዳይ፣ በብሔር ጉዳይ አይደለም አእምሮ ሊበጠበጥ የሚገባው ከ20 ከ30 ዓመት በኋላ። ይሄንን ነው እየሰራ ያለው ጠቅላይ ሚኒስትር ዶክተር አብይ አህመድ። በኢትዮጵያ ታሪክ ውስጥ ኑሮ ተወደደ ያላልንበት ጊዜ የለም እኮ። ጤፍ 10 ብርም ሲሸጥ ኑሮ ተወዶ ነበረ። 20 ብርም ሲሸጥ ኑሮ ተወዷል ብለናል። 50 ብርም ሲሸጥ ኪሎ ኑሮ ተወዷል ብለናል። አሁንም 140 ብር ሲሸጥ፣ 150 ብር ሲሸጥ፣ 160 ብር ሲሸጥ ተወዷል እያልን ነው። አልተወደድም ብለን አናውቅም። ኦፍኮርስ ተወዶብናል። እኛ እያመረትን በዚህን ያክል ደረጃ ገንዘብ አውጥተን መግዛት የለብንም። ስለዚህ ምን ይሁን? የማምረቻ መንገዶቻችን ዘመናዊ ይሁኑ። ከህዝቡ በላይ ምርት ይመረት።
የዛኔ እኮ እነዚህ አይነት ችግሮች አይፈጠሩም። ያ እንዲፈጠር ግን ሀገር ሰላም መሆን አለበት። ሀገር ሰላም እንዲሆን ጠቅላይ ሚኒስትር ዶክተር አብይ አህመድ ብቻ የሚሰራው ስራ የለም። ወደድንም ጠላንም ሁሉም አካላት ለሰላም ተገዢ መሆን መቻል አለባቸው። መንግስት ሰላም ስለፈለገ የሚመጣ ሰላም የለም። ኢትዮጵያ ውስጥ ያለው ችግሮች በሙሉ እያየን ጠቅላይ ሚኒስትር ዶክተር አብይ አህመድን ላለማድነቅ መሞከር ስህተት ነው። እነዚህ ሰዎች የታያቸው እውነት እኛም ሊታየን ይገባል። ያ ማለት ግን ፍጹም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ አይሳሳትም እያልኩ አይደለም። ስህተቶች ሲኖሩ ፕሮፐርሊ በመንገር በማስተካከል ለውጥ እንዲመጣ ማድረግ ነው። እንደዛ ካልሆነ በስተቀር በመባላት በመናጨት በመታኮስ የሚመጣ ለውጥ የለም። ሁልጊዜ ወደ ኋላ ነው። ሁልጊዜ ከዜሮ ነው የምንጀምረው። ከዜሮ መጀመር ደግሞ የትም አያደርሰንም። ባለው ላይ እየጨመርን ነው መሄድ ያለብን። ለተፈጠሩ ችግሮች በሙሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተጠያቂ ነው ማለት የለብንም። የወረሳቸውንም ችግሮች ማሰብ መቻል አለብን። አንዳንድ ጊዜ ወደ ራሳችን ህይወት ሁሉንም ነገር ወስደን ማየት አለብን። እኛ ለመለወጥ ምን ነው እያደረግን ያለ ነው? ትናንትና ከነበረው ኑሯችን ዛሬ የተሻለው የሚሆነው የሆነ ጊዜ መብላት ያፈለግነውን ሳንበላ መጠጣት የፈለግነውን ሳንጠጣ አጠራቅመን ነው ነገ ከነገ ወዲያ የተሻለ ቤት የተሻለ መኪና የምንገዛው። ያ ማለት የሆነ ቦታ ላይ ዋጋ እስካልከፈልን ድረስ የሆነ ቦታ ላይ ውጤታማ መሆን አንችልም ማለት ነው። ይህንን ወደ ሀገር መውሰድ ነው። የሆነ ቦታ ላይ ዋጋ ካልከፈልን ካልሰራን የሚቀጥለው ጊዜ ላይ ችግራችን አብሮ ነው የሚቀጥለው። በኢትዮጵያ ታሪክ ውስጥ እያንዳንዷ ነገር ፕሮፐርሊ እየተሰራች መታ ቢሆን ኑሮ የወጣው ገንዘብ የመጣው ገንዘብ በኢትዮጵያ ስም የመጡት ብድሮች በሙሉ ብዙ ነገሮች ይሰሩ ነበረ። ስለዚህ ትናንትና ላይ ያልተሰሩ ስራዎች ናቸው ዛሬ ችግር የሆኑብን። የሚቀጥለው ትውልድ ሌላ ችግር ከሚወርስ ዛሬ ብንሰራ ይሻላል። ይህንን በደንብ ረጋ ብለን ማሰቡ የተሻለ ነው ብዬ አስባለሁ። ከዛ ውጭ ግን ይህንን ስል በኢትዮጵያ ያለው ነገር ሁሉ ምቹ ነው የሚስማማ ነው እያልኩ አይደለም። ከፍተኛ የሙስና ችግሮች አሉ። ይሄ በደንብ ይገባኛል። ከፍተኛ የአመራር ብልሹ ባህሪዎች አሉ። እነዚህን በደንብ እረዳለሁ። በየቦታው ያልተረጋጉ ነገሮች አሉ። በየቦታው ሰላም የለም። እነዚህ ነገሮች በሙሉ የኢትዮጵያ ሰንኮፎች ናቸው፣ ግን በሂደት እየጠሩ ይላሉ። ይሄ እንዲጠራ ከሆነ የምንፈልገው ያለውን ማገዝ መደገፍ ነው የሚሻለው፣ አዲስ አምጥቶ ሌላ ችግር ከመፍጠር ማለት ነው። የሚመጣው ይሄ ችግር መቀጠሉ አይቀርም። ስለዚህ ማሰብ ያለብን ችግሩን እንዴት አድርገን እንቅረፍ በሚል ላይ እንጂ ሰው በመቀያየር ውስጥ ለውጥ አይመጣም። ጉልቻ ቢለዋወጥ ወጥ አያጣፍጥም። ነገሩ ቁም ነገሩ ያለው የት ጋ ነው? የኢትዮጵያ ሲሪየስ ክሪቲካል የሆነ ችግር ምንድን ነው? እዛ ላይ አተኩሮ እዛ ላይ ያንን መፍታት ነው። የሚመጣውን ሰው በሙሉ መስደብ ተገቢ አይደለም። መንግስቱ ኃይለማርያምን ስንሰድብ ነበረ። ጠቅላይ ሚኒስትር መለስ ዜናዊን ስንሰድብ ነበረ። ጠቅላይ ሚኒስትር ኃይለማርያም ደሳለኝን ስንሰድብ ነበረ። ይኸው ቀጥለንም ጠቅላይ ሚኒስትር ዶክተር አብይ አህመድን እየሰደብን ነው። መሪዎቹን በሙሉ በመስደብ ኢትዮጵያ ከፍ አላለችም። ስለዚህ በመስደብ ለውጥ ካልመጣ ችግሩ ያለው ሌላ ቦታ ነው ማለት ነው። ራሳችንን ማየት ነው። ስለዚህ ነገሮችን ለማየት መሞከር ነው። ያ ማለት ግን መሪዎቻችን ፍጹም ናቸው እያልኩ አይደለም። እንደው እነሱ 60% ጥሩ ናቸው ብንል 40% ጎደለውን እኛ ብንሞላ ምን አለበት? ያንን ሞልተን ነው ወደ 100% የሚደረሰው እንጂ ካልተጋገዙ ምንም ለውጥ የሚመጣ ነገር የለም። አንድ ሰው ብቻውን ምንም ሊያደርግ አይችልም። ሊታገዝ ሊበረታታ ይገባል። ሲያጠፋ ሊቆነጠጥ። መቆንጠጥ ማለት ጥይት አንስቶ ማወዛወዝ አይደለም። በምርጫ መቅጣት፣ በድምፅ መቅጣት እንዳይቀጥል ማድረግ ይቻላል። ይህንን በማድረግ ለውጥ ይመጣል። አዘርዋይስ ምንም ለውጥ አይመጣም። ሁሌ ከዜሮ እያፈረስን ከዜሮ ነው የምንጀምረው። ያ ደግሞ ለማንም አይጠቅም። እንደ ሀገራችን የተሻለ ቦታ እንድትደርስ የምንፈልግ ከሆነ ማድረግ ያለብን ይሄንን ነው። ግብፃውያን የታያቸው እውነት ለእኛ ሊታየን ይገባል። ግብፃውያኖች ጠላቶቻችን ሆነው የዚህን ያህል የእኛን ጠቅላይ ሚኒስትር ማድነቅ ማክበር ከቻሉ እኛ ያላየነው ነገር አለ ማለት ነው። ሁልጊዜ በእጃችን ያለው ነገር ስለማይታየን ማለት ነው። በደንብ መፈተሽ ማየት የሚገባን ነገር ቢኖር ይሄንን ነው። አጠቃላይ ሰሞኑን ህወሓት በጀመረው እንቅስቃሴ ላይ የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ አማካሪ የሆኑት አቶ ጌታቸው ረዳ በንዴት ተለውጠው ተቀይረው በጋለ ቁጣ ውስጥ እየነደዱ ህወሓትን በከፍተኛ ሁኔታ ተችተዋል። አቶ ጌታቸው የህወሓት ሰዎች የጫሩትን እሳት ራሳቸው መሞቅ አለባቸው፣ የትግራይ ወጣት ለነዚህ ሰዎች ሲል መስዋዕትነት
ማቆም መቻል አለበት ሲሉ ተናግረው ነበር። ይህንን ከተናገሩ በማግስቱ ደግሞ ሌላ ንግግር ተናግረዋል። በዛሬው ዕለትም በህወሓት ላይ ተቀይረው በቁጣ እሳት ለብሰው እሳት ጎርሰው ህወሓቶችን በዚያ አካሄዳችሁ የቻይናን ግማሽ ህዝብ ይዛችሁ ብትዘምቱ እንኳን አያዋጣችሁም፣ ማሸነፍ አትችሉም ሲሉ የህወሓት ሰዎችን እብደታችሁን አቁሙ ሲሉ ማስጠንቀቂያ ሰጥተዋል። አቶ ጌታቸው ረዳ እነዚህ ሰዎች አብደው በእብደት ጎዳና ላይ ይገኛሉ ሲሉ የህወሓት ሰዎችን አካሄድ ተችተዋል። አካሄዳቸው ሁሉ ትክክል አይደለም። ይዘውት የተነሱት ሐሳብ ትግራይ ከዚህ ቀደም ከከፈለችው መስዋዕትነት የበለጠ ዋጋ የሚያስከፍላት ነው። እነዚህ ሰዎች የውድቀት መሐንዲሶች ናቸው። ያለምንም ዝግጅት ወጣቱን ወደ ወጥመድ ወደ እሳት እየማገዱት ይገኛሉ ሲሉ ተናግረዋል። አቶ ጌታቸው ጀነራሎቹና ኮሎኔሎቹ በተደጋጋሚ የከሸፈ ወታደራዊ ስልትን በመጠቀም የትግራይን ወጣት በጎርፍና በማዕበል ውስጥ በመላክ እያስጨረሱ ይገኛሉ። ይህ ደግሞ ድንቁርና ነው። በዚህ አካሄዳቸው የቻይናን ግማሽ ያክል ህዝብ ይዘው ቢዘምቱ ይዘው ወደ ጦርነት ቢገቡ እንኳን ማሸነፍ አይችሉም ሲሉ ተናግረዋል። ይህ አመራር ከታሪክ የማይማር ነው፣ ከትናንትናው አይቶ ለውጥ ማምጣት የማይፈልግ አመራር ነው ሲሉ አመራሩንም ተችተዋል። ነገሩ በዚህ የሚቀጥል ከሆነ ትግራይ ወጣት አልባ ትሆናለች። ይሄ ደግሞ የነዚህ አመራር ፍላጎት ነው። የነሱ ፍላጎት ያው ነው፣ ትግራይን ማውደም ነው። ትግራይ ወጣት አልባ እንድትሆን ነው፣ ወጣቱን ማጥፋት ነው ምኞታቸው ሲሉ ገልጸዋል። በመጨረሻም አቶ ጌታቸው ረዳ ጦርነቱ በአስቸኳይ መቆም አለበት፣ ተፈናቃዮች ወደ ቀያቸው ይመለሱ የምንል ከሆነ በጦርነት ሳይሆን ተፈናቃዮች ወደ ቀያቸው ሊመለሱ የሚችሉት በሰላማዊ መንገዶችን በመከተል ነው። ለዚያም ደግሞ በጋራ ሊሰራ ይገባል እንጂ ጦርነት አስፈላጊ አይደለም። ከትናንትናው ልንማር ይገባል። የትናንትናው ለቅሶ በቃ ልንል ይገባል የሚል ንግግር ተናግረዋል። በሌላ በኩል ደግሞ አቶ ጋሻው መርሻ የተናገሩትን ንግግር እናገኛለን። ፋኖ ማለት የኬላ ዘብ ነው ያሉት አቶ ጋሻው መርሻ ከወያኔ ጋር አብሮ ይወቀጣል ሲሉ ተናግረዋል። ፋኖ ከወያኔ ጋር አብሮ ተሰልፏል። ስለዚህ ከኑግ ጋር የተገኘ ሰሊጥ አብረ ተወቀጥ ነውና ነገሩ ከህወሓት ጋር አብሮ ቢወቀጥ ሊከፋው አይገባም ሲሉ ተናግረዋል። አቶ ጋሻው መርሻ እንዳሉት ህወሓት ለሌላ የዘር ጥፋት፣ ለሌላ ዙር ሞት፣ ለሌላ ዙር መቆራቆዝ እየተፍጨረጨረ ይገኛል ብለዋል። ይህ ቡድን በቀጥታ ወረራ ከማድረግ አንስቶ አማጺዎችን በማደራጀትና በማስታጠቅ ኢትዮጵያን ለማውደም እየሰራ ይገኛል ሲሉ ተናግረዋል። አቶ ጋሻው ይህ ቡድን ብዙ ነገሮችን እያደረገ ይገኛል። ከነዛ መካከል የውሸት ፕሮፓጋንዳ በመክፈት ዘመቻ እያደረገ ያለ ሲሆን ከታሪካዊ ጠላቶቻችን ጋር በጋራ በመሆን ለጠላቶቻችን ተወካይ በመሆን ዘርፈ ብዙ ጥፋቶችን ደግሶ ባለ በሌላ አቅሙ ተነስቶ ሊያጠፋን ይገኛል። ከዚህ ቡድን ጋር የሚያብር የትኛውም ኃይል አብሮ መወቀጥ አለበት፣ ይወቀጣልም ሲሉ ተናግረዋል። ሌላ ስለ ህወሓት የተናገሩት ይህ ኃይል አቅሙን አያውቅም፣ ቢያውቅም አይጠነቀቅም ሲሉ ተናግረዋል። ከተደጋጋሚ ሽንፈቱና ውድቀቱ እንኳን ዋ ብሎ የማይማር ቡድን ነው ሲሉም ተናግረዋል። ከሻዕቢያና ከግብፅ በሚጣልለት ዳረጎት የደለበው ይህ የወንጀለኞች ስብስብ ለሌላ ዙር ጥፋት ድግሱን ጨርሶ ጉዞውን ጀምሯል ሲሉ አቶ ጋሻው ተናግረዋል። እነዚህ ሰዎች መቼ አደብ እንደሚገዙ ፈጣሪ ወቀው እንጂ አይታወቅም። ለአንድ የወንጀለኛ ቡድን ተብሎ ስንት እናቶች ያልቅሱ፣ ስንት ደም ይገበር፣ ስንት ህፃናት ያለ ወላጅ ይቅሩ፣ ስንት ወገኖቻችን የአካል ጉዳተኞች ይሆናሉ። ማለቂያ የሌለው የቁልቁለት ጉዞ ነው እየሄድን ያለ ነው። ስለዚህ ይሄ ቡድን በቃ ሊባል ይገባል የሚል መልእክት አስተላልፈዋል። ይህ የወንጀለኛ ቡድን በሰሜን ጎንደር ጠለምት አካባቢ ተደጋጋሚ ትንኮሳ እያደረገ ይገኛል ብለዋል። ለጊዜው የሀገር ኩራት የሆነው የመከላከያ ሰራዊት ከአማራ ክልል ጥምር ጦር ጋር በመሰባጠር ተገቢው ምት አቅምሶት ወደ መጣበት ተመልሷል። ነገም ከነጎዲያም ግን ይሄ ቡድን ከስተቱ የማይማር ነውና ተመልሶ መምጣቱ አይቀርም። ተመልሶም ሲመጣ ግን ተመሳሳይ ሁኔታ ይጠብቋል። ገላጋይ ያጣ ቡድን ነው። ይሄ ቡድን ተላላኪ ነው። በጀርባው ግብፅን አዝሎ ሻዕቢያን ከነ አሮጌ ታንኳ አስከትሎ ለመዝመት ጉዞውን ጨርሷል። የሻዕቢያ አሮጌ ታንክና አሮጌ ሚግ 21 የትም የማያደርሱት እንደሆነ ቢታወቅም ይላል የብዙ ወገኖቻችንን ህይወት ግን መቅጠፉ ወደማይቀረው እሳት ሊገባ ተዘጋጅቷል። ይሄ በእጅጉ ያሳዝናል። እነሱ የማይድኑ ሆነው ሌላ ሰው ሊጨርሱ ነው የሚፈልጉት የሚል ሐሳብ ያለው
መረጃ ሰጥቷል። አቶ ጋሻ ቀጠል አድርገው ሻዕቢያና ወያኔ ላይ መንግስት ተገቢውን ሁሉ ትዕግስት አሳይቷል። ከዚህ በኋላ ግን ማጠፊያ የሚያጥራቸው መሆኑን ለማወቅ የፖለቲካ ነብይ መሆን አይጠይቅም። መንግስት ትዕግስቱን ጨርሷል። እስከ አፍንጫው ድረስ ዘመናዊ ጦር ከታጠቀ ኃይል ጋር ፊት ለፊት ለመጋፈጥ መሞከራቸው እብደት ነው። ያኔ እንደዛ ሲያደርጉ አንተና ያድርገኝ ነው መልሱ። በዚህ አጋጣሚ ከዚህ በፊት የተሰሩ ስህተቶች ሁሉ የሚታረሙ ይሆናሉ ብለው ተናግረዋል። ስህተት ያሉት ምንድን ነው? ስህተት ማለት የአሰብ ጉዳይ ነው። ይሄ ጦርነት የአሰብን ጉዳይ የምናስተካክልበት ጦርነት ነው። ይሄ ጦርነት ህወሓትን ለአንዴና ለመጨረሻ ጊዜ የምናጠፋበት ጦርነት ነው። ስለዚህ ጦርነት ባይደገፍም ጦርነት ብዙ እልቂት ይዞ የሚመጣ ቢሆንም ለአንዴና ለመጨረሻ ጊዜ ግን የአፍሪካን ካንሰር ሻዕቢያና ህወሓትን የምንገላገልበት ይሆናል። የትግራይ ኃይሎች በምስራቅ ጠለምት ወረዳ በኩል የከፈቱት ጦርነት ዛሬ 4ኛ ቀኑ ላይ ደርሷል። በዚህ ግጭት ውስጥ በርካታ የህወሓት ታጣቂዎች ትጥቃቸውን እየፈቱ ነው። መሮናል፣ በቃ እኛ ለማንም ብለን መዋጋት የለብንም እያሉ ይገኛሉ። ትጥቃቸውን ፈተው ወደ ሐራ መሬት ከተቀላቀሉት መካከል ከአርሚ 11፣ ከአርሚ 50፣ ከአርሚ 22፣ ከአርሚ 24፣ ከአርሚ 35፣ ከአርሚ 44 በርካታ ቁጥር ያላቸው ታጣቂዎች ትጥቃቸውን ይዘው ወደ ሐራ መሬት ገብተዋል። ይሄ ለህወሓት ትልቅ ኪሳራ ነው። ለሻዕቢያ ትልቅ እብደት ነው። ለዘመነ ካሴ የማይታመን ሽንፈት ነው። ታጣቂ ኃይሉ በቃን ለ80 ዓመት አዛውንቶች ስንል የትግራይ እናቶችን ዳግም እንዲያለቅሱ አንፈልግም እያሉ ይገኛሉ። ህይወታችንንም በከንቱ ማጣት አንፈልግም እያሉ ይገኛሉ። ከዚህ ውጭ የጠለምት ነዋሪዎች ህወሓትን በመቃወም በዛሬው ቀን ሰልፍ ወጥተዋል። በዚህ ሰልፍ ላይ የተለያዩ መፈክሮችን አሰምተዋል። ከነዛ መካከል ሁለቱን ልንገራችሁ። የመጀመሪያው ማንኛውም ኃይል ማንነታችንን በኃይል ሊነጥቀን አይችልም የሚል ነው። ሁለተኛው ህወሓት መዋጋት አይሰለቸውምና እኛ ጦርነት አንሻም የሚል መልእክት ተላልፏል። ከባድ መልእክቶች ናቸው እነዚህ መልእክቶች። ሰው በጦርነት ምን ያህል እንደተንገሸገሸ ነው የሚያሳየው ይህ ሐሳብ። ህወሓት መቼም ከጦርነት የሚቦዝን ቡድን አይደለም። ደም በማፍሰስ የኖረ ቡድን ነው። በሌላ በኩል በትግራይ ክልል የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች በተናጠል የተለያየ ደብዳቤ ጽፈዋል። በጻፉት ደብዳቤ ላይ በክልሉ ዳግም ጦርነት ሊቀሰቀስ ይችላል፣ ስለዚህ ዓለም አቀፍ አሸማጋዮችና የፕሪቶሪያውን የሰላም ስምምነት ዋስትና ሰጪዎች አካላት በአስቸኳይ ጣልቃ ልትገቡ ይገባል የሚል ሐሳብ እያቀረቡ ይገኛሉ። ዓለም አቀፍ ማህበረሰብ ዝምታውን መርጦ እርምጃ የማይወስድ ከሆነ ግን ጦርነቱ በትግራይ ብቻ ሳይሆን በመላው የአፍሪካ ቀንድ ላይ ሊቀለበስ የማይችል ጥፋት ሊያስከትል ይችላል። ስለዚህ ከወዲሁ ጥንቃቄ ማድረግ ይገባናል የሚል መልእክት አስተላልፈዋል ማለት ነው። ሌላ በትግራይ ክልል ውጥረት እየናረ መምጣቱንና በአንዳንድ የክልሉ አካባቢዎች ዳግም ግጭት መቀስቀሳቸውን የሚጠቁሙ ሪፖርቶች መውጣታቸውን ተከትሎ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ሁሉም ወገኖች እንዲታቀቡ በጥብቅ አሳስበዋል። እነዚህ ነገሮችን ደማምረን ስናይ በትግራይ ያለው ሁኔታ ህወሓት ወደ መጨረሻው ማብጫው ላይ የደረሰ ይመስላል። መንግስት ከዚህ በፊትም ነገሮችን ሰከን ባለ አእምሮ ብዙ ነገሮችን ሲያደርግ ቆይቷል። አሁንም ያንን ማስቀጠል ይገባል። በሰከነ መንገድ ይህንን ቡድን ለአንዴና ለመጨረሻ ጊዜ ለኢትዮጵያም ለምስራቅ አፍሪካም ችግር የማይሆንበት ደረጃ ላይ ማድረስ ይጠበቅበታል። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ፖለቲካዊ ዝግጅት ይህንን ይመስላል። በእኔ በኩል አበቃው። መልካም ጊዜ ይሁንላችሁ።